አላህ የተለያዩ አካል ክፍሎች አሉት ብለው ያምናሉ። እግር አለው፣ እጅ አለው፣ ጆሮ አለው፣ ፊት አለው፣ አይን አለው የመሳሰሉት እነዚህን አካላቶች በሙሉ ይናገሩለታል። ባት አለው ይላሉ። በጣም በሚገርም ሁኔታ ግን እነዚህ አካላት የተገለጹት በሙሉ ማለት ነው አንደኛ በቦታ የተገደበ ነው። የት ገድበውታል? ከአርሽ በላይ ነው ብለው ከሰባተኛው ሰማይ ከአርሽ በላይ ነው ብለው ቦታ ገድበውታል። በዚህ አካሉ ባለው አካል በሁሉም ቦታ እንደማይገኝ ደጋግመው ይናገራሉ። የት ነው ያለው ተብለው ሲጠየቁ ከአርሽ በላይ ብለው ስለሚናገሩ ማለት ነው። ሁለተኛ ይህ አካሉን ደግሞ ማየት ይችላሉ። ማየት የሚቻል ፊዚካል አካል ነው። ለምሳሌ ማየት የማይቻል ወይም ደግሞ መንፈስ ያልሆነ አካል አይደለም። መንፈስ የሆነ አካል አይደለም ማለትም የሚታይ በቂያማ ቀን እናየዋለን ብለው ያምናሉ። በቂያማ ቀን የሚያዩት አካል ነው ማለት ነው። ዊች ሚንስ መንፈስ አይደለም ማለት ነው። ስለዚህ የሙስሊሞች አምላክ አላህ እነዚህን ባህሪያት ይናገሩለታል። ዛሬ ላይ ላይቫችን ትኩረት የምናደርገው ምኑ ላይ ነው ማለት ነው? ፊቱ ላይ ነው የምናደርገው። እስከዛሬ ጣቱን አይተናል፣ እግሩን አይተናል፣ ባቱን አይተናል፣ እጁን አይተናል፣ ጆሮውን አይተናል። በስፋት ደግሞ እጅግ በጣም በርካታ ነገሮች ስላሉት እነዚህን ደግሞ ደግመናቸው እንደ አዲስ እየደገምን ማለት ነው ብዙ ጥያቄዎች የሚጠየቁበት እጅግ በጣም ብዙ ጥያቄ የሚፈጥሩ ነገሮች ስለሚገኙበት ማለት ነው። እስልምናን በየቀኑ እያነበባችሁ ስትሄዱ በየቀኑ አጋንንታዊ ሃይማኖት መሆኑን የምትረዱበት አንዱ ምንድነው? የሚያመልኩት አምላክ ምን ያህል የተሳሳተ እሳቤ ነቢያቶችና ሐዋርያቶች የማያውቁት እሳቤ ይዞ እንደመጣ መረዳት ስለሚቻል ማለት ነው። በየቀኑ ሌሎች ነገሮችን ስለምናገኝ እነዚህን ደግሞ ወደፊት እንደገና በአዲስ ይዘናቸው እንቀርባለን። ወደ ዛሬው ግን ስንመለስና የአላህ ፊት ምን አይነት ነው? አላህ ፊት አለው ብለው ያምናሉ። ይህ ፊቱ ምንድን ነው ብለን እንጠይቃቸዋለን። ለምሳሌ እኛ ፊት ስንል ሉክ ስለ ሰው ስለኛ ከሆነ የምናወራው እኛ ፊት ስንል ፊታችን ላይ አይን አለ፣ ጆሮ አለ፣ ግንባር የሚባል አለ፣ አገጭ የሚባል አለ፣ ፂም የሚባል አለ። ለምሳሌ ለወንዶች ማለት ነው። እነዚህን የአካል ክፍሎች የያዘ ቦታ ነው ለሰው ማለት ነው። ለአላህስ ፊት ስትሉ ምን እያላችሁ ነው የሚለውን እንጠይቃቸዋለን ማለት ነው ሙስሊሞችን። ከዚህ ሰዓት ጀምሮ መቀጠል ይችላሉ። ያ እንግዲህ ለአላህ የጸደቁለት አካላቶች አሉ። እነሱም እጅ፣ 5 ጣቶች፣ ባት ስንት ባት እንደሆነ በግልጽ የተነገረ ነገር የለም። ባት እንዳለው ይነገራል። እግር ስንት እግር እንደሆነ በግልጽ የተቀመጠ ነገር የለም። ሐዲስ ላይ 1 እግር ነው የተቀመጠው። አንዳንድ ኪታቦች ላይ 2 እግር እንዳለው ይናገራሉ። ባት ሐዲስ ላይ ያለው ባት 1 ባት ነው። አንዳንድ ኪታቦች 2 ባት እንዳለው ይናገራሉ። ዞሮ ዞሮ ጭንቅላት የለውም። እግር አለው፣ እጅ አለው። ይሄ አካል በቂያማ ቀን ይታያል። ፊት አለው። ፊት መኖር ብቻ ሳይሆን ደግሞ ፊቱ ብቻ ሲቀር ሌሎቹን አካላት እንደ ባህር ዛፍ ቅጠል ወይንም ደግሞ ባህር ዛፍ ቅጠል ብዙም አያራግፍም። ሌሎች አይ ቲንክ ብሳና ወይንም ደግሞ እንትን ትልቁ እንደ ዋርካ አይነት ምን ነበረ? እንደዚህ አይነት ቅጠሎች በጋ ላይ ቅጠላቸውን ያራግፋሉ ውሃ ስለሚያጡ። ክረምት ሲመጣ ደግሞ ቅጠል ያወጣሉ። ታውቃቸዋል? ዋንዛ ነገር እንደ ዋንዛ እንደዚህ በጋ ሲሆን ቅጠላቸውን ያራግፉና በጋ ሲመጣ ደግሞ ቅጠል ያወጣሉ በደንብ ውሃ ስለማያገኙ በክረምት ላይ በጋ ላይ ማለት ነው። ልክ እንደዛ አላህ አካላቱን ያራግፋል ወይ? ምክንያቱም በቂያማ ጊዜ ፊቱ ሲቀር ሁሉም ይጠፋል የሚል መረጃ ስላለ ማለት ነው። የአላህ ፊት ሲቀር ሁሉ ነገር ጠፊ ነው ስለሚል እና እነኝንም እንመለከታለን። ምን ይመስላል እንግዲህ ቁርአን ላይ የተቀመጠ ነገር አለ። ያ ፊት የሚሉትን አካል የሚያጸድቁለት ከሆነ ከፊቱ በስተቀር ደግሞ ሁሉም ነገር ይጠፋል ተብሎ የሚታመን ከሆነ ኦፍኮርስ እንግዲህ የአላህ እጅና እግር ምንድነው ማለት ነው? የሚጠፋ ነው። በቂያማ ቀን ደግሞ በመጨረሻው ቀን የሚጠፉ በሙሉ ፍጡር ናቸው ተብሎ ይታመናል። ስለዚህ አሁን ላይ ለአላህ እጅ ተብሎ ሲነገር፣ እግር ተብሎ ሲነገር የፍጡር ነው ያለውን ወይስ እንዴት ሊጠፋ ይችላል? ፍጡር ስለሆነ ፍጡር ነው ወይስ ደግሞ እንዴት ነው ሊጠፋ የሚችለው በቂያማ ቀን? እንግዲህ ይሄንን ሙስሊሞች አይ ቲንክ ትመልሱት ይሆን? እስኪ ስላላህ ካስተማሯችሁ ምናየው ይሆናል ማለት ነው። ኡስማን ረሽድ ገብቷል። ስለዚህ
በቂያማ ቀን አላሟች ሊሆን ይችላል። አካላቶቹ ሊወገዱ ይችላሉ። ፊቱ ነች የምትቀረው። ኡስማን እንኳን ደህና መጣ። ሰማለሁ እኔ በደንብ ሰማል። ነገኝ ሲፈታው ኢፎ የከም ኦኬ አይ ቲንክ ኡስማን ሙስሊም አይደለም። አካም ፈያዳ ኢፎ ነጋዳይ አካም ነግሞ ሙስሊም አሞ ሙስሊም አምት አንሞ በረነው ይገሌን ቱሬ ገስቲ ከንኬ ዲኙን ጎስታ ጎፍታ ፍደዴ ዲኙ ማመለጄ ቶኮን ጉን ለና ገናጃ ቶኮ እርጌ ጎፍታ ፍደዴ ዋናን ሸኬት ሲንጋፈ የንጋ ለዳሽ ሲሪ ለሸኮ ቀብዳ እሺ በደንብ አስተውሉ። እንግዲህ የአላህ ፊቶች የማይወገድ ከሆነ አካላቱ ሲቀር ፊቱ ሲቀር ሌሎቹ የሚወገዱ ከሆነ እጅና እግሩ እንደ ቅጠል ይራገፋል ወይ? ሌላው አካላቱ ይራገፋል ወይ? እንዴት ነው የምትረዱት ይሄንን? የአላህ ፊትስ የት ነው መገኛው? የአላህ ፊቱ የት ነው የሚገኘው? ፊት ሲባልስ ሊትራል ፊት ነው ወይ? ፊት ማለት ምንን ያካትታል? እጅን፣ እግርን ወይንስ አፍንጫና ፊት አይንን? ምንን የሚያካትት ነው? አላህን መለያነት የሚጠቀሙት በባቱ ከሆነ አይተው የሚረዱት ፊቱ ጥቅሙ ምንድን ነው? የአላህ ፊት ጥቅሙ ምንድን ነው? እሱ ካለመወገድስ የታደገው ምንድን ነው? እሱ አላህ በቂያማ ቀን አካላቱን ያራግፋቸዋል ወይ? አላህ በቂያማ ቀን ይወገዳል ማለት ነው ወይ? ቂያማ ላይ እግሩን ሲከታት እዛው ነው እግሩ ገብታ እንደ ፌስታል ተቃጥላ ትቀራለች ማለት ነው። ምስኪን አላህ በቂያማ ቀን ያላህ እግር ይጠፋል ማለት ነው። በቂያማ ቀን ያላህ እግር የሚጠፋ ከሆነ እጁም የሚጠፋ ከሆነ ምንድን ነው የቀረው? ፊቱ ብቻ። ፊቱ ምን ይዟል? ያላህ ፊት ምን ይዟል? ምን ይዟል ያላህ ፊት? ጆሮ ፊቱ፣ አይኑ ፊቱ ላይ ነው የሚገኘው ወይንስ ሌላ ቦታ? ፊቱ ላይ እግሩ ሊገኝ ይችላል ወይ? ባቱ ሊገኝ ይችላል ወይ? ፊቱ ላይ ምንድን ነው የሚገኘው? ይሄንን አድሬስ አድርገው መመለስ የሚችል ሙስሊም ይገኛል? ከቂያማ ቀን በኋላ ያላህ ፊት ሲቀር እጅና እግር አያስፈልገውም፣ ዋናው የሚያስፈልገው ፊት ነው ብለው እንደሚመልሱልን አልጠራጠርም። ወይ ምናልባት ትንሽ እውቀት ካላቸው ማለት ነው። ምክንያቱም እንግዲህ አሁን ለሱ የጸደቁለት አካላቶች አሉ። ለምሳሌ ጆሮ የሚል አካል፣ ለምሳሌ አይን የሚል አካል ጸድቆለታል። ስለዚህ እነዚህ አይኑ ወይም ደግሞ ጆሮ አብሮ የሚጠፋ ነው ወይስ ደግሞ የማይጠፋ ነው? ኦኬ የማይጠፋ ከሆነ አይኑና ጆሮ ያለው ፊቱ ላይ ነው ማለት ነው። አይኑና ጆሮ ፊቱ ላይ ነው ያለው። አይ ፊቱ ላይ አይደለም የምትሉ ከሆነ ሌላ አካሉ ላይ ነው ያለው፣ ወይም እግሩ ላይ ሊሆን ይችላል ወይ እጁ ላይ ሊሆን ይችላል። ስለዚህ ከሌሎቹ አካሎቹ ጋር ይጠፋል ማለት ነው። አይ ፊቱ ላይ ነው፣ አይንና ጆሮ ያለው ፊቱ ላይ ነው ካላችሁት አላህ አምሳያ የለውም የሚለው ነገር ውድቅ ይሆናል ማለት ነው። የኔም ፊት ያለው አይኔ ያለው ጆሮ ላይ እንትኔ ላይ ፊቴ ላይ ስለሆነ ማለት ነው። አይኔ ያለው ፊቴ ላይ ነው፣ ጆሮ ያለውም እንደዛው አንድ አካባቢ የሚገኝ ቦታ ነው። አላህ ደግሞ በሚያስገርም ጭንቅላት የለውም። እንዴት ያስማሙታል? እሱ አንደኛ ፊት አይን አለው የሚለውም እኮ የለም እኮ እንደዛ አይነት ሁኔታ ጆሮ አለው የሚል የመጣ የለም። ፎር ሴክ ኦፍ አርጉመንት እንደው ከሰጠ ነው እንጂ የመጣ የለም። አስፋራሳይ ነው ጆሮ አለው የሚል የመጣ የለም። ግን ያላህ ፊት ሲቀር ሌላው ይጠፋል ማለት ምን ማለት ነው? ያላህ ፊት ሲቀር ሌላው ጠፊ ነው ማለት ምን ማለት ነው? እግርና እጁስ አያስፈልግም ወይ? እግርና እጁ ለአላህ አስፈላጊ አይደሉም? መወገድ ያለባቸው አካላት ናቸው ወይ? ጥቅም አልባ ናቸው ወይ? ምንም አይሰሩ ናቸው ወይ? አይ ቲንክ ኔትወርክ ትንሽ እንትን እያለኝ ነው። ይሰማል? ይሰማል። ይሰማል።
ነጃት አለሽ? መልካም ያው ትንሽ ላግ እያደረገብህ ነው ግን ቀጥልሽ። ነጃት አለሽ? ነጃት ወለየዋ የሚል አካውንት ገብታለች። ሜቢ ካለሽ ማውራት ትችያለሽ የሚመችሽ ከሆነ ሙስሊም ከሆንሽ መቀጠል ይቻላል። ያ ስለዚህ ራሱ ፊት ማለት ምን ማለት ነው የሚለውን ሙስሊሞች እንዴት አድርገው ነው የሚያብራሩት ነው። ፊት የሚለውን እንዴት አድርገው ያብራሩታል። የሚገርመው ደግሞ ምንድነው አላህ አካለ ጎዶሎ አይነት ኢንተርፕሬቴሽን ሙስሊሞች እንደዚህ አይነት ኢንተርፕሬቴሽን በሚመስል መልኩ ካፋቸው ብዙ ጊዜ ይወጣል ይናገራሉ። ለምሳሌ የሆነ አካሉን ጠቅሳችሁ ጭንቅላት አለው ስትሏቸው ጭንቅላት የለውም ነው የሚሉት ወይም አናቀውም ነው የሚሉት። ወይ ጭንቅላት የለውም ወይ አናቀውም ነው የሚሉት። ስለዚህ የተገለጹት አካሎች ብቻ ናቸው የምናጸድቀው። ለምሳሌ እጅና እግር መጥቷል፣ ፊት መጥቷል፣ አይን መጥቷል፣ ጆሮ የሚል እንደው ይሰማል የሚለውን ስለሚወስዱ ይሰማል የሚለውን ስለሚወስዱ ጆሮ መጥቷል ብለው ያምናሉ። ወይኔ ቱርኪ ዛሬ ኦኬ ገብተሻል። ስለዚህ ፊቱ ብቻ ይቀራል ማለት ራሱ ምን ማለት ነው? እግርና እጁ ፍጡር ነው ወይ? አላህ የምታመልኩት ፍጡር ያለው አካል ነው ወይ? ወይስ ከቂያማ ቀን በኋላ ይህ እግሩ አያስፈልግም፣ ይህ እጁ አያስፈልግም፣ ሌሎቹ አካላቶቹ ከፊቱ ውጭ አያስፈልጉም ወይ? ፊቱ ለብቻው ከቂያማ ቀን በኋላ አላህ ተብሎ ይጠራል? ሌሎቹ በሙሉ ጠፍተው ፊቱ ብቻውን አላህ ተብሎ ነው የሚጠራው ከቂያማ ቀን በኋላ ወይስ ፊት ተብሎ ነው የሚጠራው? ስለዚህ ከቂያማ ቀን በኋላ የሚያመልኩት ምንድነው? ጎዶሎ የሆነ አምላክ ነው ማለት ነው። ከጎዶሎም ኢምንት የሆነ በጣም ውስን አካል፣ በጣም ትንሽ አካል ያለው ይሄ የእስልምና አስተምሮ ነው። ይሄ ሙሐመድ ይዞት የመጣው አስተምሮ ነው። ይሄ ሙሐመድ ከመጣ በኋላ የተለያዩ የሙስሊም ሊቃውንት ዲቤት ያደረጉበት የተከራከሩበት አስተምሮ ነው። በሙሐመድ አስተምሮ መሰረት ማለት ነው። ይሄ የነቢያትና የሐዋርያት አስተምሮ በፍጹም አይደለም። ስለዚህ ሙስሊሞች ይህንን እንዴት ብላችሁ ነው የምትረዱት? ፊት ሲባል ምን ማለት ነው? በመጀመሪያ ደረጃ ነጃት የሚሰማሽ ከሆነ ነጃት ሳኑኒ እንኳን ደህና መጣሽ ብለናል። ቆያችሁኝ? ሰላም ናችሁልኝ? አለን እግዚአብሔር ይመስገን። ኦኬ አላህ ፊት አለው ብለሽ ታምኛለሽ? ሳኑኒ አንቺ አሁን እየሰማሁ ነው። አይንስ ምንም እኔ በአካል ሲገለጽ አላውቅም። ብቻ እስኪ እዚሁ ጋር ልማር ዝም ብዬ። ኦኬ ይቻላል። ያ እንግዲህ ሙስሊሞች እስኪ የአላህን ፊት እንዴት አድርጋችሁ ነው የምትረዱት የሚለውን ብትነግሩን። የአላህ ፊት ራሱ ምን ማለት ነው? ለፈጣሪያውን ፊት ሲባል ምን ማለት ነው? ማለት የመጣውን በሙሉ እንደተጽፎ እንደመጣው እንቀበላለን፣ ምንም ተዊል አናደርግም፣ ምንም ኢንተርፕሬት አናደርግም ብለው ይናገራሉ ስለሚናገሩ ማለት ነው። በተለይ ወሃቢያ የሚባለው የእስልምና ሴክት ለአላህ የመጡትን ነገሮች በሙሉ ምንም ሳናሰፍት እንዴት ብለን ሳንጠይቅ ቤላ ኬፍ ብለን እንቀበላለን። ለምሳሌ እጅ የሚል መጥቷል። አዎ እጅ አለው። ምን አይነት ነው እጁ? አይጠየቅም፣ አንጠይቅም፣ ሚስጥር ነው። እጁ ምን እንደሆነ አይጠየቅም፣ ሚስጥር ነው። አይን የሚል መጥቷል። አዎ አይን አለው። አይኑ ምን አይነት ነው? አናቅም፣ ብቻ የሰው አይመስልም። አይምሰል፣ ችግር የለውም። የተለያዩ ፍጥረታት ለምሳሌ እጅ የሚል አካል ሊኖራቸው ይችላል፣ እግር የሚል አካል ሊኖራቸው ይችላል። ነገር ግን እርስ በራሳቸው አይመሳሰሉም። ለምሳሌ አንድ አማዞን ጫካ ውስጥ ያለ እንስሳ እጅ ሊኖረው ይችላል። አንድ ባህር ውስጥ ያለ እንደዚሁ እጅ የሚባል አካል ሊኖረው ይችላል፣ ግን አይመሳሰልም። ኦኬ ችግር የለውም። አይመሳሰል ያላህ ምን ማለት ነው? ፊት ሲባል ምን ማለት ነው? ለምሳሌ ፍየልም ፊት ይኖራታል፣ አህያም ፊት ይኖራታል፣ ሰውም ፊት የሚል አካል አለው። የነዚህ አካላት በሙሉ ግን አይመሳሰልም። ያላህስ ምን ማለት ነው? ፊት ሲባል ፊት ስትሉ ምን እያላችሁ ነው? በመጀመሪያ እነዚህ ይሄ ፊት የተባለው አካል ምን አካላትን የያዘ አካል ነው ያለው?
አሁን በጣም ትልቁ ችግር ምንድን ነው? የሙስሊሞች ትልቁ እንደዚህ አይነት ጥያቄዎችን እንድጠይቁ የሚያስገድዷቸው ነገሮች ምንድን ነው? አንደኛ አላህ የሚለውን እነሱ በቦታ የተገደበ አካል አድርገው ገልጸውታል። ሉክ በቦታ የተገደበ ሊሚትድ በሆነ ስፔስ ያለ የመጀመሪያው ይሄ ነው። ሁለተኛው ደግሞ ምንድነው? የሚታይ በአይን በፍጡራን አይን ግራስፕ የሚደረግ አካል አድርገው አይተውታል፣ ይናገራሉ። ስለዚህ በአይን የሚታይ ከሆነ በቦታ የሚገደብ ከሆነ ሊትራሊ ፍጡር ነው፣ ሌላ አይደለም። ሙስሊሞች የምታመልኩት ፍጡር ነው፣ በቦታ የሚታይ ሁኔታ ደግሞ ያሉት አካላቶች በሙሉ ይጠፉና በቂያማ ቀን የሚቀረው ምንድነው? ፊት የሚለው አካል ብቻ ይሆናል ማለት ነው። እዚህ ላይ ወሃቢዮችና አህባሾች እጅግ በጣም የተለያየ አስተሳሰብ እንዳላቸው እናውቃለን። የተለያየ እይታ እንዳላቸው እናውቃለን። ሁለቱም ግን ገብተው የራሳቸውን አረዳድ የራሳቸውን የሚያምኑበትን አቂዳቸውን መናገር ይችላሉ። ወሃቢዮቹ ግን ፊት የሚለውን አካል እንደመጣ እንቀበላለን ብለው ስለሚያምኑ ፊት የሚለውን አካል እንደመጣ እንቀበላለን። አዎ አላህ ፊት አለው። በቂያማ ቀን ቀድማችሁ የምታዩት እግሩን ነው ወይስ ፊቱን ነው? እግሩን ነው ወይስ ፊቱን ነው? ሉክ የትንሣኤ ቀን ከመጣ በኋላ ባቱን እናያለን ብለው ያምናሉ ሙስሊሞች። ስለዚህ ባቱን ካዩት በኋላ ባቱ ይጠፋና ፊቱ ብቻ ይቀራል ወይስ ባት የተባለው ፊቱ ነው? እጅግ በጣም ብዙ በርካታ ጥያቄዎች በነገራችን ላይ ይፈጥራሉ። ሜቢ ካላችሁ ሁላችሁም መግባት ትችላላችሁ። ሙስሊሞች አይኖ ስለ አላህ እንደማያስተምሯችሁ እናውቃለን። የሚጭኗችሁ ሁልጊዜ ምንድነው? ክርስትና ላይ ይጭኗችኋል። የጫኗችሁን ደግሞ መታችሁ ለማራገፍ ትሞክራላችሁ ማለት ነው። ስለ አላህስ አስተምሯችኋል? ስለ አላህ እጅ፣ ስለ አላህ እግር፣ ስለ አላህ ባት፣ ስለ አላህ ፊት፣ ስለ አላህ ጆሮ፣ ስለ አላህ አይን አስተምሯችኋል? አላስተምሯችሁም። ምንድነው መስጊድ ውስጥ የሚያስተምሯችሁ? ክርስትና ላይ ብቻ ጥያቄ ይጭኗቸውና እንደ ጋሪ ፈረስ እነሱ መጥተው ደግሞ እዚህ ለማራገፍ ይሞክራሉ። ስለ አላህስ አንድ ነገር አያውቁም። እንደው ትንሽ በዛ ከተባለ ስለ ትዳር፣ ስለ ጋብቻ፣ ስለ ፍቺ፣ ስለ ወሲብ፣ ስለ ቂጥ ማጠብ፣ ስለ ጡት፣ ስለ ብልት እነዚህን በደንብ መስጊድ ውስጥ በቃ በደንብ ቁጭ አድርገው ያስተምሯቸዋል። ስለ አላህስ አያውቁም። የሙስሊሞች ትልቁ ዶክትሪናቸው ምንድነው? ትልቁ ትምህርታቸው ወሲብ፣ ቂጥና ብልት ስለሆነ ማለት ነው። እስኪ ስለ አላህ ያስተማሯችሁን ገብታችሁ ማስረዳት የምትችሉበት መንገድ ካለ በመረጃ ማውራት ትችላላችሁ። የአላህን ፊት ምን ተብላችሁ ነው የተማራችሁት? ለምሳሌ ኦኬ፣ አላህ ፊት አለው። ፊት ምንድን ነው? መግባት ትችላላችሁ ሙስሊሞች። ስትራግል ማድረግ እኮ ጀመርኩ እኮ እያስቸገረኝ ነው። አካውንቱ ማስቸገር ጀምሯል። አይ ዶንት ኖ ምን እንደሆነ። ቱርክ ደህና ነው፣ እያዛገኝ ነው። እስኪ አይ ቲንክ አሁን ጥሩ ነው። እስኪ ጭንቅላት የሌለውን ግማሹ አካል ጎደሎ ራሱ ማለት የምታመልከው አምላክ ጭንቅላት የለውም፣ እግር ነው። አንገት ይኑራ አይኑራ አታውቅም፣ እጅ ነው። ምን ማለት ነው? ስታስበው ራሱ አይዘገንንም? አይቀፍም? አምላክ ብለህ የምትገዛውን ነገር ጭንቅላት እንኳን እንደሌለው ስታውቅ አይደብርም? ማለት ምን ብለህ ትገዛዋለህ? ከዛ በኋላ ስለ ጭንቅላት አምላክ ብለህ ማለት ምን ብለህ ትጠይቀዋለህ? እውቀት የሚፈልጉ ጥያቄዎችንስ እንዴት ትጠይቀዋለህ? በየትኛው አንተ ታውቃለህ ለማለትም እኮ ጭንቅላት ያስፈልገዋል። ጭንቅላት ከሌለው ትቸገራለህ። አንዳንድ ነገሮች እንትን ለማለት በራሱ አካል ጎዶሎ ነው የሚለው ራሱ እኮ በጣም የሚረብሽ ነገር እኮ ነው። ኤኒዌይስ ረሃማ ይሰማል? ረሃማ አለሽ? አይሰማም? ልመልስ አስገቡኝ እያለች ስለሆነ
ያ ያንተ ይሰማል ኖርማል። እየተቋረጥኩ ነው እንደ እኔ? አይ ይሰማል ኖርማል ነው። እፎይ ያንተ ራህማ ኑሩ ካለሽ መቀጠል ትችላለሽ። ሀፊዝ አወል አውሩ። የአላህ ፊት ምንድን ነው? ሙስሊሞች ፊቱ ብቻውን አላህ ይባላል ወይስ አይባልም? ፊቱ አምላክ ነው? አምላክ ተብሎ ይጠራል ብቻውን ወይስ አይባልም? ሙስሊሞች ስንት አምላክ ነው የምታመልኩት? ባት በቂያማ ቀን የሚጠፋ አምላክ አለ፣ የማይጠፋ አምላክ አለ። እስኪ ሙስሊሞች አውሩ ግቡና። ሀፊዝ አወል ሰላም ነው። እንኳን ስለመጣ አይመልሱላችሁም መቼም። ምን አባኮን ካለና ወጣ መቼም አይመልሱላችሁም። ለምን? ስለ አምላካቸው አላስተማሯቸውም። ምንም የሚያውቁት ነገር የለም ስለ አምላካቸው። ትልቁ እውቀታቸው እነሱ ክርስትናን ማጥላላትና ክርስትና በማያምነው አይነት ተርጉሞ ማሰደብ፣ ክርስትናን መሳደብ ነው። ክርስቶስ እንዴት የሚሉ ጥያቄዎችን አእምሯቸው ላይ መሙላት ነው። በዛ ብቻ ነው የተካኑት፣ በዛ ነው የተያዙት። በተቻላችሁ መጠን ኮፒ ሊንክ አድርጉት። በጣም እያስቸገረኝ ነው። ድንገት ዘግቼ ልወጣ እችላለሁ። የእኔም ባህሪ ታውቃላችሁ፣ በጣም ትዕግስት የለኝም። ኤኒዌይስ እና አላህ አካል ጎደሎ መሆኑ ሳያንስ አስተውሉ። አካል ጎደሎ መሆኑ ሳያንስ የቀሩትም አካላት የሚጠፉ ከሆነ ፊቱ ብቻ የሚቀር ከሆነ አላህ ምንድን ነው? ማን ነው? ፊቱ ሲቀር ሌላው አካሉ ይጠፋል ከተባለ አንዴ መረጃውን ክፈትልን ክርስቲያን። ኦኬ፣ በጌታችሁ በየትኛው ጸጋ ታስተባብላላችሁ ካለ በኋላ በእርሷ በምድር ሚለው አረብኛ ላይ የሌለ በቅንፍ የገባ ነው። ያው ለማጭበርበር ሲሞክሩ ማለት ነው። ያለ ሁሉ ጠፊ ነው። ምን ሁሉ ጠፊ ነው? የልቅና የልቅስና ባለቤት የሆነው የጌታ ፊት ይቀራል። ምን አይልም? አይጠፋም። ምኑ? ፊቱ አይጠፋም። ሁሉ ጠፊ ነው። ምንድነው የሚቀረው? የጌታ ፊት ይቀራል። እግሩስ? ባቱስ? ምስኪን አላ በዋሪ 48 ጋነምን የሚሞላባት ከድኖ እግሩ እዛ ተቃጥላ ታልቃለች ማለት ነው። እግሩ እንደ ሻማ ቀልጦ ያልቃል እግሩ ጋነም ላይ። ጋነም የሚሞላው ባላህ እግር ከሆነ ከፊቱ ሲቀር ሁሉም ነገር የሚጠፋ ከሆነ አላህ ያሉት አሁን 5 ጣቶች አሉት። 5 ጣት አለው፣ መዳፍ አለው፣ 2 እጅ አለው። አክቹዋሊ 2 ቀኝ እጅና 1 ግራ እጅ አለው። 3 እጅ ይሆናል አንድ ከደመር ነው። ባት አለው። ባት ማለት ከጉልበት ዝቅ ብሎ ያለችው ይሄ እግር ክፍል ማለት ነው። ስንት ባት እንደሆነ ሐዲስ ላይ አልተጠቀሰም። 1 ባት ነው የሚለው ሐዲስ ላይ፣ ቁርአን ላይ የለም። ሽታውም ከጊዜ በኋላ ከመቶ ምናምን መቶ አይደለም ሶሪ ከ700 600 ምናምን ዓመት በኋላ የመጡ ግን 2 ባት ነው ብለዋል። አላህን አርመውታል። 1 ባትማ ከሆነ በጣም ይደብራል። አንተ 2 ቀኝ እጅ እንደዚህ ኖሮ 1 እጅ ግራ ኖሮ 1 ባት ነው ያለህ ማለት በጣም ይደብራል አሉና ከ600 ከ500 መሐመድ ከሞተ በኋላ የመጡ ምን ብለው አሉ? አይ 2 ባት ነው ያለው አሉ። እንስማማ። እሺ 2 ባት አለው። 2 እግር አለው አሉ። እሺ እንስማማ። 2 እግር አለው። ሐዲስ ላይ የሚለውንም 1 እግር ነው። ከጊዜ በኋላ የመጡ ከ100 ዓመታት በኋላ የመጡ መሐመድ ከሞተ
ከ100 200 ከ300 በኋላ የመጡ አብዛኞቹ እንደውም እነ ሸይኹል ኢስላም መሐመድ አብዱል ወሃብ ከሆነ ኦልሞስት ከ1200 ምናምን ዓመት በኋላ የመጣ ነው። ሙሐመድ ከሞተ ከ1200 ምናምን ዓመት በኋላ መጥቶ የዛሬ በ18ኛው ሴንቸሪ የነበረ ማለት ነው። አሁን 20ኛው ሴንቸሪ ላይ ነን። በ18ኛው ሴንቸሪ ላይ መጣ። አይ አላህማ አንድ እግር ነው ማለት ይደብራል። እዛ ጋር 2 ባት ከሰራንለት ከስር ደግሞ አንድ እግር ከሆነ ያለው በጣም አስጠሊ ነው የሚሆነው። ስለዚህ 2 እግር አድርገንለታል ብሎ 2 እግር አደረጉለት። አሁንም ያልተሟላ አላህ እጅ ሰጣችሁት፣ 5 ጣት ሰጣችሁት፣ ባት ሰጣችሁት፣ 2 ባት ሰጣችሁት። እኔ 2 ባት አለኝ፣ አላህ 2 ባት አለው። እኔ 2 እጅ አለኝ፣ አላህ አለው። እኔ 5 ጣቶች አሉኝ፣ አላህ 5 ጣት አለው። እኔ 2 እግር አለኝ፣ አላህም 2 እግር አለው። የሚቀራችሁ ግን አለ፣ ያልሞላችሁት፣ ያልፈጸማችሁት። ጭንቅላት አለው ወይ ሲባል አናቅም። አላህ ጭንቅላት ይኑረው አይኑረው አልተነገረንም፣ አናቅም። ቁርአኑም አልተናገረም፣ ሐዲሱም አልተናገረም። ከጊዜ በኋላ የመጡት ጻፊዎች ደግሞ ይሄንን ነገር ዘነጉት። ጊዜ ደጉ እኛ ላይ ጣላቸውና ይሄ ጥያቄ አስቀድሞ አልተጠየቁም ነበር። አሁን እኛ መጠየቅ ጀመር። አላህ ጭንቅላት አለው የለም ስንል ምን ውስጥ ይግቡ? አልተነገረ። ስለዚህ ምንድን ነው የሚያደርጉት? አሁን እንግዲህ ሊቃውንቶች ሰብሰብ ቢሉና አላህ ጭንቅላት የለውም ካልማ በጣም ያስጠላል። ስለዚህ ጭንቅላት አልባ ሀገር ከምናመልክ ጭንቅላት አለው ብለው አሁን አንዱ ሊቅ ይነሳና ኪታብ ይጽፋል። ከ100 ከ200 ዓመት በኋላ እኛ ከሞትን ከ300 ምናምን ዓመት በኋላ የዛ ሊቅ የተባለው በአሁን ሰዓት የነበረው ሊቁ ከሌ እንደተናገረው አላህማ ጭንቅላት አለው ብሏል ተብሎ ይነበባል። ሃይማኖት ይሆናል። ከዛ ለአላህ ጭንቅላት ይሰራለታል። እስቲል ጭንቅላት የለውም፣ አንገት የለውም። እነኚህ ይቀራሉ፣ አልሞሏቸውም። ከፊቱ ስትቀር ደግሞ ቁርአኑ እንደሚነግረን ሁሉም ጠፊ ነው ይላል። ብታሟሉትም የቂያማ ቀን ደግሞ እነኚህ ምን ሆናሉ? ተሰባስበው ይወገዳሉ፣ ተሰባስበው ይጠፋሉ ማለት ነው። የአላህ ፊቴን ነው የሚገኘው በቂያማ ቀን የሚጠፋ ከሆነ አላህ በቂያማ ቀን ፊቱ የሚወገድ ከሆነ ሁሉ ጠፊ ከሆነ ማንን ነው የምታመልኩት? ፊቱስ ምን ይዟል? አፍንጫ፣ አይን ይዟል? ጭንቅላት የሌለው ፊት ደግሞ አስቡት። እንትን በሉት እኮ ወረቀት አለቻል። ወረቀት ላይ ምስል ሳሉ አፍ፣ አፍንጫ ምናምን ሲስቅ የውስጥ እንትኑ ድዱ እስኪታይ እንትኑ መንጋጋ ላንቃው እስኪታይ ድረስ ነው የሚስቀው። የሚስቀው አፉ ያለው ላንቃ እንግዲህ አሁን እኔ እኮ ችግር ነው አፍ ስትል አሁን አፍ ሚል የለም የሚሉህና መተዋወቅ ሊጠይቁን ይችላሉ። ሳቀ እሺ፣ ሲስቅ ላንቃው ይታያል ይላል፣ ግን አፍ አልተባለም። ማን ኬት አመጣ አፍ ይልሃል? እሺ ላንቃ ምንድን ነው? ሳቀ፣ ሲስቅ ላንቃው ይታያል። ላንቃ የምናውቀው እኛ አፍ ውስጥ ነው። ላንቃው ከታየ ሲስቅ አፍ አለው ማለት ነው። ኦልሬዲ አይ ኖ አፍ ሚል የለም። ላንቃ ተባለ እንጂ አፍ አልተባለም። ሲስቅ ላንቃው ታየ እንጂ አፉ ከፈተ ተባለ አልተባለም። ስለዚህ ኬት ታመጣለህ? አፍ ይኑረው አይኑረው አናውቅም። ምን አይነት አርጉመንት ነው? ምን አይነት ነው? እንዴት ነው እንግባባው? እሺ በቃ እንቶ የአላህ ላንቃው የሚገኘው እግሩ ላይ ነው። እሺ እግሩ ላይ ነው የሚገኘው። ከዛ ሲስቅ አላህ በእግሩ ሳቀ፣ እግሩ ውስጥ ያ ላንቃ አለች፣ ላንቃው ታየች። እንደዛ ብለን እንደዛ ነው ያስኬዳል። እንስማማችሁ? እሺ ኦኬ። እግሩ ላይ ነው ላንቃው የምትገኘው፣ የሚስቀው በእግሩ ነው። ፊቱስ ምን ይዟል? ፊት ማለትስ ምን ማለት ነው? እንግዲህ ፊት የምናውቀው እኛ ጀርባ ያልሆነ ከፊት ያለ ማለት ነው አይደለ? ፊት የተባለበትም አንድም አይንን ስለያዘ ወደዚህ ስለምታዩ ማለት ነው ፊትን የያዘው። ፊትና ኋላ የምንለው ከኋላችን ስለማይታይ
ጀርባ ስላለን ይሄ አይናችንን ስለያዘ ፊት፣ አፍንጫዎቻችን፣ አይኖቻችን፣ መብያችን ከዚህ ስለተሰደሩ ኦኬ። ያላህም እንደዚህ የተሰደሩ ናቸው። አይኑ፣ ጆሮ፣ አፍንጫው እነኛ አካላቶቹ ፊቱ ላይ አፉ እንደዚህ ናቸው። እንደዛ ከሆነ ደግሞ አላህ አምሳያ አለው ማለት ነው። አምሳያ አለው ኋላና ጀርባ ፊትና ላይና ታች ካለው እሱ ፍጡር ነው ማለት ነው። እንደዛ ከሆነ በባህሪው እንደዛ ከሆነ በባህሪው እንደዛ ነው ብላችሁ የምታምኑ ከሆነ እነኚህ አካላት ደግሞ የሚጠፉ ከሆነ እንዴት ታደርጉታላችሁ? አላህን አላህ ከሚጠፉት አይሆንም ወይ? አኑጅማ ኧረ ተው ድምፅ ቀንስ። እንዴት ነው ይህን የምታስማሙልን ነው? እንዴት ታስማሙልን አላችሁ? የአላህ ፊት የሚገኘው የት ነው? አላህ ፊት የት ነው ያለው? የአላህ ፊት መገኛው የት ነው? የሚያውቃለህ? አንገት የሚል ነገር አልመጣም። አሁን ምን ሊያደርጉት ነው? ከምኑ ጋር አያይዘው ሊናገሩት ነው? እንገጥምለታለን። የምር እኮ በጣም ነው የሚገርመው። እጅ አለው ተብለው ሲጠየቁ አዎ አለው፣ ነገር ግን ጭንቅላት የለውም ተብለው ደግሞ ሲጠየቁ የለውም ይላሉ። ማለት እጅ ኖሮት እግር ኖሮት ጭንቅላት ከሌለው ምንድነው ጥቅሙ? ምንድነው? በቀደም እንትና ያለው ካሊድ ያለው እግር ተተኩሰ ብትመታ፣ አሁን እግር ተተኩሰ ብትመታ ችግር የለውም። ታመህም ተንፏቀህም ሄደህ ትድናለህ። ጭንቅላትን ተተኩሰ ከተመታ ግን እግር ምን ይሰራል? ስለዚህ አላህ ጭንቅላት ከሌለው እግር ብቻ ምን ይሰራል አለ። አባሽ ስለሆነ ነው እሱ። ሲያስበው እኮ እንደዚህ አይነት አላህ ነው እንደማመልከው አለና፣ ግን ጭንቅላት ከሌለው ምን ይሰራል አለ። ዋናው እኮ የሚያስፈልገው እግር ሳይሆን ጭንቅላት ነው። ስለዚህ ጭንቅላት ከሌለው እግር ምን ይሰራል? የጤናማ ሰው የሚጠይቀው ጥያቄ ነው። ባይዘ ማመልከው አምላክ እግር ነው ጭንቅላት ግን የለውም ብሎ ማመን በራሱ ጭንቅላት ይኑረው አይኑረው ማታቀው አምላክ እግር ብቻ እንዳለው የምታቀው እርግጠኛ የሆንከው እግር ነው። እግር እየተከተልክ እንዴት ትኖራለህ? ጭንቅላት ያለውን አካል ሳትከተል። ይሄ ጤናማ አይደለም። ሌላኛው ምንድነው? እሱ ከአርሽ በላይ ነው፣ ከአርሽ በላይ ነው የሚል መፈክር አላቸው። አላህ ፊቱ የት ነው ያለው? የአላህ ፊቱ የት ነው ያለው? የአላህ ፊት የት ነው? አኑጅማ እንደጋማ ነጋማ አይፎይ እንዴት ነህ? ሰላም ነው። ሰላም አባቴ ደህና ነህ? አለ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ኦኬ አላህ ፊት አለው ብለህ ታምናለህ? አላህ ፊት አለው። እንዴት ፊት የለውም? እግርስ? እሱን ጀነት ስንገባ ነው የምናየው። ኦኬ አይ አሁን ታየዋለህ አታየውም አይደለም እኮ ፊት አለው ለማለት እኮ የግዴታውን አይተኸው አይደለም። አለው እንዴት አይኖረውም አልከኝ። እግርስ ስልህ ደግሞ የምናየው ገነት ነው አትለኝ። ፊቱን አይተኸው አይደለም የነገርከኝ ያለው ብርሃን ነው። እሱ ብርሃን ነው። ሙሴ እሱን ማየት ይችላል እንዴ? እኮ ነው አሁን ማየት ይቻላል አይቻልም? እሱን እንተውና አለው በሚለው ተስማማን። ፊቱ ላይ አይደለ? እግሩስ? አላህ አንተን የሰራ ፍጥረት ዓለሙን ምድር ነሳ ሰራ ፈጣሪ ነው። እንዴት ማለት ነው? እሺ መልካም። እኔን አልሰራኝም። እሺ ቆይ እየተስማማን አኑ እጅ አለው እግር አለው ፊት አለው አይደለ? ተስማምተናል። አለው
ኦኬ ጭንቅላትና አንገትስ አለው? እኔ አይፎ የሚነግሪኝ ነገር ለምን የሱን ጥያቄ እኔን መልስልህ። ቆይ ተረጋጋ፣ ተራን ጠብቅ። ማይክ አነሳው ትወጣለህ። ጭንቅላትና አንገት አለው የለውም? ስለ ክርስትና አስተምረን እስቲ። ክርስትና እጅ አለው ወይ ስልህ አዋል ቆይ እጅ አለው ወይ ስልህ ፕሊስ ቆይ እጅ አለው ወይ ስልህ አዋለው። ፊት አለው ወይ ስልህ እንዴት ፊት አይኖረውም ብለህ በመገረም ነው የጠየቀኝ። እግርስ አለው ወይ ስልህ በሚገባ አለው አልከኝ። አላየሁማ ፍጡር እንዴት እኮ እነኚህ ሁሉ ስጠይቅህ አላየውም ሳይሆን ያልከኝ በሚገባ አለው እያልክ ነው ያጸደቅከው። እግሩን፣ እጁን፣ ፊቱን፣ እጁን፣ እግሩን አይደለ? ክርስቲያን ለምን እነኚህ ሁሉ ካጸደቅ የጠየኩህ ምንድነው? እሱ ጭንቅላቱን ነበረ። ለምን እሱ መመለስ ከበደ? አለው እኔ ተራ አንድ ፍጡር ነኝ። እኔ ፍጡር ፈጣሪ ነኝ። ፈጣሪ ሆነ እንደ ያላህ ነገር የነገርከኝ። እሺ አኑ ፊት ማለት ምን ማለት ነው? በፈርኒቸር ነው እነሱ አምላክ ቀርጸህ ትሰራዋለህ። አኑ ውጣ ከዚህ አፊስ ተረጋጋ እንዴ! ዝም በል ተረጋጋ እንዴ! መልስ ካለ ትመልሳለህ። ፊት ማለት ምን ማለት ነው አኑ? አላቅበትም እሱ አታውቅም? ፊት ማለት ምን ማለት እንደሆነ አታውቅም? አዎ አላቅበትም። አስተምሩኛል። እግሩን እንዳለው ግን ታውቃለህ አይደለ? ማን ፊትና እግር እጅ እንዳለው ታውቃለህ? መልስልና ጊዜ አትግደልብን። አስተምረኝ። አላቅም፣ አስተምረኝ። መልካም እሺ፣ እናስተምራለን። እሺ በደንብ አስተውሉ። እንግዲህ ወገኖቻችን የሚያውቁት ምንድነው? እሱ አላህ እግር መሆኑን ብቻ ነው። አላህ እግር ነው። አላህ እጅ ነው። አላህ ግን ጭንቅላት የለውም። አኑ ድምፅ አለ ከኋላ ሚስጥር እንዳይባክል። ኦኬ ማሜ ቀጥል እስኪ ማሜ። ከአንድ አመጣ ኦኬ አላህ እግር አለው ብለህ ታምናለህ? አላህን ሲጀመር ያየው የለም። አላህም ከሁሉም ነገር የተብቃቃ ነው። ስለዚህ እግር የለውም። ያየው ሰው የለም፣ ለማንም አልታየም። እኔ ታይቷል አልታየም እያል ጠየቅኩህ። እንዳየ ነው እኮ አንተ የምትጠይቀኝ። ታዲያ እግር አለው ብለህ ኦኬ አላህ አምላክ ነው? አዎ አምላክ ነው። ማንም ሰው አላየውም። ካላየው በምን አወቅህ አምላክ መሆኑን? በድንቅ አፈጣጠሩ ነው። ሰባት ሰማይን ያለ ምሰሶ እንዳጠለለ እሱ መፍጠሩ ማነገረ? እሱ በራሱ በቁርአን በቅዱስ ቃሉ ዘግቧል። ኦኬ ያን ቁርአኑን በቅዱስ ቁርአን የሚባል የለም በመሰረቱ። ኤኒዌይስ ግን ፎር ሴክ ኦፍ አርጉመንት አፍርም ላድርገና በዛ በቅዱሱ ቁርአን ላይ ሊስን በቅዱሱ ቁርአን ላይ ራሱን የጻፈው ቅዱሱን ቁርአን የእሱ ንግግር ነው። እሱ መናገሩን በምን አወቅ? ማንም ሰው እኮ አላየውም አይደለ? ሳያየው ማንም ሰው ሳያየው ነቢያቶች አይተውታል። ነቢያቶች ነው ወህይ ያወረደ እሱ ራሱን ቃሉን ያወረደው ማለት ነው። ነቢያቶች ቃሉን ሰምተውታል። በወህይ ነው የሚወርድላቸው። ኦኬ በወህይ መልእክት ነግሯቸዋል ነቢያቶቹ።
አንተም በግልጹ ማወቅ የፈለከው ነገር ነው። ቆይ በወይ በነገራቸው ላይ በመልእክቱን አላህ ይነኝ ያለው ታላቸው የነኝ ያለው ታላቸው ከሰባት ሰማይ በላይ ከአርሽ ላይ ነው ያለው። እሺ አርሽ ላይ ተቀምጦ ነው ተኝቶ ነው ያለው? አላህ አይተኛውም። እሺ ምን እየሰራ ቆሞ ነው ያለው? ካዳ ጥያቄ ውዝግብግብ ያለ ነውና ማለት ነው። እስቲ አንድ ነገር እንጠይቅ። አይምሩ ችግር የለውም። ላቅል ከአርሽ በላይ ነው፣ ተስማማን። ከአርሽ በላይ ያለው አላህ ለነቢያቶቹ እጅ፣ እግር፣ ፊት፣ አይን አለኝ ብሏቸዋል ወይንስ የለኝም ነው ያላቸው? እስቲ ልጠይቅ። አንተ አይምሮህን ማየት ትችላለህ? አይምሮህን በአይንህ ማየት ትችላለህ? አይምሮህን አላህም እንደኔ አይምሮ ነው ማለት ነው? አይደለም። በጣም ይሄ አለማሰብህ ማለት ነው። ጥግ የለውም። አንድ ነገር እስቲ እየጠየቀህ መልስልኝ። ማሜ ተረጋጋ። ስለዚህ አላህን ምሳሌ ያመጣለት ሱራ 16:74 ላይ ለአላህ ምንም አይነት ምሳሌ እንዳመሰል ብትባልም ከኔ አይምሮ ጋር አላህ የሚመሳሰል ነው ማለት ነው። መመሳሰል አለመመሳሰል አይደለም። ስለዛ አይደለም ያወራህ ያለው። አይምሮህን ማየት ትችላለህ ወይ ነው ያልኩ። ማየት ትችላለህ አላየውም ወይስ አየዋለሁ በል። ምን አገናኘው? አላየውም ብልህ ምን ያገናኘው ከአላህ ጋር? ለሴ አላየውም አላህ አይታይም። ስላላየሁት ምን ይሁን? አይታይም። ለማንም አይታይም። እኔ ይታያል ወይ ብዬ ነው የጠየቅኩህ። እኔ ይታያል ብዬ ነው የጠየቅኩህ። አይተኸዋል ብለህ አይደለ እንደምትጠይቀው? አልወጣኝም። አንተ በግልጽ ማስተማረህ ላይ ነቢያቶቹ በነገራቸው ላይ እጅ፣ እግር አለኝ ብሎ ነግሯቸዋል ወይንስ አልነገራቸውም ነው ጥያቄ። ከአርሽ በላይ ነው ስትል አይተኸዋል? ከአርሽ በላይ መሆኑን ማኔ? አንተ በእርግጥም ግልጽ ጠማማ ነህ። ለሙስሊሞች እመስላለሁ፣ ምክንያቱም የእስልምና ሐሰተኛን አስተምሮ ስለማፈርሰው። ምክንያቱም አላህ ከአርሽ በላይ ነው አልከኝ። ከአርሽ በላይ አላህ አርሽ ላይ ነው ስትለኝ አርሽ ላይ ሄደህም አይተኸው ነው? አንተ በጣም ተወልደህ ነው ምንድነው? ግን ከመሬት በቅለህ ነው እንደዛፍ ወይስ ተወልደህ ነው? አንተ ሰው አትመስለኝም። አንተ የምታስበው የዘቀቀ አስተሳሰብ ማለት ነው። ምን አበሳጨ? ይሄ እኮ ኖርማል አይደለም። በጣም እየገረምከኝ ነው። በጣም ስለ አምላክ ምንም አታውቅም ማለት እንድትሳደብ ይፈቀድልሃል ማለት አይደለም። ተረጋጋ። አላህ እጅ፣ እግር አለው ወይ ብዬ ስጠይቅህ አላየነውም አልታየም አልክ። ከአርሽ ላይ ነው ያለው ስትል ግን አይተኸው ነው ወይ? ለምሳሌ በቀላሉ ልንገርህ፣ አንድ ሰውዬ ቆንጆ ነው ወይንስ ቆንጆ አይደለም ተብሎ ክርስቲያን ቢጠየቅ አላየሁትም ቢል ስለዛ ሰውዬ ስላላየ ነው። ነገር ግን ክርስቲያን እንዲህ ቢልስ እከሌ የሚገኘው እዚህ ቤት ውስጥ ነው እንደዚህ ነው ቢል ኦኬ አይቶታል ማለት ነው። እዛ ቤት ውስጥ ስላየው ቆንጆ ነው አይደለም ተብሎ ይጠየቃል። አንተ ምን አልከን? አርሽ ላይ ነው ያለው አልከን አይደለም? ወይንም ደግሞ ሳያየው ሰምቶ ከሆነ ደግሞ ኦኬ አይ አላየሁትም ቤት ውስጥ እንዳለ ግን ሰምቻለሁ ካለን ደግሞ ኦኬ የሰማኸው አካል እዛ ቤት ውስጥ ያለው አካል ጎደሎ ነው፣ አካሉ ሙሉ ነው፣ እንዴት ነው ተብሎ ፈርዘር ይጠየቃል ማለት ነው። ስለዚህ አሁን አንተ አላህ አርሽ ላይ ነው ብለው የነገሩ ወይንም አላህ ስለራሱ ለነቢያቶቹ የተናገረው እግር አለኝ እጅ አለኝ ብሏል አላለም? እስቲ እኔ ልጠይቅ። አንተ የራስን አምላክ አይተሃል? የምታመልከው ጣዖት ማለት ነው። አይተዋና መቼም ታየዋለህ፣ ጣዖት ነውና ማለት ነው። ብልግናህን ተው ፕሊስ። የምታመልከው ጭንቅላት አልባ አካል እየሆነ እንደሆነ እያወቅኩኝ በመሐመድ የተፈጠረ ጣዖት ብዬ አልሰደብኩም። ተረጋጋና በደንብ አስተውል። አለማየትህ አስተምሮቱን እንዳትናገር ይገድብሃል ማለት አይደለም። አሁን አንድ ጥያቄ ልጠይቅ። እንደዚህ አንድ ጥያቄ የራስን ዝም ብለህ አዳምጠህ በለኝ። አንተ እኔ እኮ የጠየኩህ እኮ መሐመድ አንተ ማለት ነው አላህን አይተኸዋል አላየኸውም ብዬ አይደለም እየጠየቅኩ ያለሁት። ከአስተምሮትህ አላህ እጅ እግር አለው የለውም? አርሽ ላይ ነው አልከኝ። ይሄን ነው ስልህ ያ አርሽ ላይ ያለው አላህ የምትለው እጅ አለኝ እግር አለኝ ብሎ አስተምሮሃል ወይ ነው?
ቀላል እኮ ነው ወንድማችን፣ እንደምትበሳጫለህ። አይ ነው ስላላህ ምንም ስለማስተምሯችሁ ነው። ተረዷቸው። ስላላህ ምንም ስለማይነግሯቸው ነው። ቀጥል። አሁንም መልሼ እየነገርኩ ነው። አላህ አይታይም፣ አንድ ነው። እንገረህ እስቲ በፍጥረቱ በፈጠረው ፍጥራኖች አታይም? እስቲ ሰማይን ማን ነው ያለ ምሰሶ እንደዚህ ያስቆማት? ምድርን እንደዚህ ያነጥፋት ማን ነው? አላህ አይደለም እባክህ። እሱን ተወውና ቆይ አዳምጥ። እስቲ ንገረኝ። ማታውቀው ንገረኝ፣ እኔም ልወቀው። እሱ የሁሉ ፈጣሪ እግዚአብሔር ነው። ተረጋጋው ነው ያልተጠየቀውን አትመልስ። እግዚአብሔር ማን ነው? ስንት እግዚአብሔር ነው እናንተ? ተረጋጋ ፕሊስ። እኔ ተረጋግቻለሁ። አብሽር አዳምጥ። እኔ አይተሃል አላየህም አላህን ብዬ አልጠየቅኩም። አሁንም አላህ ስለራሱ እንዲህ ነኝ አካሌ ብሎ ነግሮሃል ወይ? የመጨረሻ ጥያቄ ነው የምጠይቅህ። ከአንተ ወደ ተሻሉ ሄዳለሁ ማትመልስ ከሆነ አልተናገርም አላለም። ያሱ ከተቻልክ ቀጥል። ያሱ መልስ ካለ ወንድማችን እምነቱን ራሱ እንዴት እንደሚያምን በነገራችን ላይ የሚያውቅ አይመስለኝም። ሜይ ቢ ያሱ ቀጥል እስኪ። ያሱ አይ ቲንክ ሴጣን አገልጋይ ናቸው። ንገር በሰው ተመስላችሁ ነው የመጣችሁት እዚህ ላይ ሲጀመር ማለት ነው። አንተ በተለይ ይልብት ነህ። ተረጋጋ። መሐመድ ሴጣን አለብኝ ሴጣን ያዘኛል ብሏል። ከመሐመድ ጋር እኩል አታድርገኝ። ነብይህ ሴጣን አለብኝ ሴጣንም ያዘኛል የሚያሰራኝ ሴጣን ደግሞ ጥሩ ነገር ነው ብሏል። እኛ ሴጣን መቼም ጥሩ ነገር አያሰራም ብለን ነው የምናምነው። ነብይ ግን ምን ለራሴ አስተምሮት አብራንቴ ስለ ነብያት አትጥራ። እኔ አይደለሁማ። ምክንያቱም ከነብይህ ጋር እኩል አደረገኝና የሴጣን አገልጋይ ነህ አለ። ሴጣን የሚጠሩት መሐመድን፣ አጋንንት የሚጋብዙት መሐመድን፣ ከአጋንንት ጋር መልእክተኛ መሐመድ፣ የአጋንንት ወንድም መሐመድ፣ አጋንንት ያዘኛል ያለው መሐመድ፣ አጋንንት ወንድማችን ነው ያለው መሐመድ፣ አላህን ሲጠራ አጋንንት የሚከመሩበት መሐመድ። እኔ አይደለሁ። ሱራ 72 ከቁጥር 1 እስከ 3፣ ሱራ 72 ቁጥር 19፣ ሳይ ሙስሊም 450 አጋንንት እንደሚከመሩበት ላሳየህ። አሳይ። ኦኬ፣ የአላህን ስም ሲጠራ ለምሳሌ አጋንንት ይከመሩበታል። ሱራ 72 19 ክፈትልኝ። ከዛ ደግሞ አጋንንት እንደሚያዘው አሳያለሁ። አጋንንት ደግሞ እንደጋበዙትም አሳያለሁ። እስልምና ለቀህ ትወጣለህ ይሄንን ካደረግኩ። እስልምና ለቀህ ትወጣለህ ያልኳትን ሁሉ በደንብ አስተውል። ሙሐመድ አላህን ሲጠራ አጋንንቶች ድርብርብ ሆነው ወደ ላዩ ላይ ሊከመሩ እንደሚመጡበት፣ ሌሊት ደግሞ ጅኒዎች ሙሐመድን እንደሚጋብዙት። ለምንድን ነው የሚጋብዙት? ድግስ ላይ ነው? ወዳጆቹ ስለሆኑ። አንድ በል አዳምጥ። አላህ ብሎ ሲጠራ የአላህን ስም ሲጠራ አጋንንት እንደሚከመሩበት፣ ሌሊት አጋንንቶች ጋብዘውት ዘውት እንደሚሄዱ፣ ሌሊት ነው ያልኩህ፣ አጋንንቶች እንደሚወስዱት፣ እንደገና ደግሞ አጋንንቶች ወንድሞቹ እንደሆነ፣ ይሄ ብቻ ሳይሆን ደግሞ ሴጣን እንዳለበትና እንደሚያዘው ሴጣን የተናገረውን ላልኳቸው ሁሉ መረጃ ልስጥ። አሁን እስልምና ለቀህ ትወጣለህ? አዎ አሳይ። ድገመው። ለቄ እስልምና እወጣለሁ በል። አዎ አሳይኝ። እወጣለሁ። አዎ አሳይ። ምን ካደረግኩኝ? እነዚህ መረጃ ካመጣው ከእስልምና ትወጣለህ። ሩህ ይውጣና አሳይኝ ያልኩ ነው እኮ። አምናለሁ። አሳይኝ። እሺ እኮ ድገመው እስኪ። ከእስልምና እወጣለሁኝ እነኚህ ያልካቸው መረጃ ከሰጠኸኝ በል ድገምና። የኔ ሩሂማ ጊዜው ሲደርስ ይወጣል። አሳየና። ምን ችግር አለው? እናያለን። መማር እኮ ነው። ትወጣለህ አንተም? አዎ እወጣለሁ። እንወጣለን። መልካም። አኑስ ከእስልምና ትወጣለህ መረጃውን ካመጣን? የእሱንም ወክዬ ነው። እንወጣለን ሁለታችንም። አይ ራሱን ችሎ ይናገር። አኑ ከእስልምና ትወጣለህ መረጃውን ካመጣን? ከእስልምና ማን ይወጣኛል? መረጃው ይመጣን ብላችኋል። እወጣለሁ እኔም በል ወክዬ። አዎ እንወጣለን እያለ ነው ማሜ። ከምን ላይ ነው ታሳየን? ትወጣለህ? እወጣለሁ። ኦኬ ኤኒዌይስ እወጣለሁ ስላለ ማሜ ክፈትለት። ሱራ 72 19 አንዴ ክፈተው።
هذا هو شيطان الأحمر ኦኬ ይታያል ማሜ አንብብልኝ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አጋንንቶች ወይንም ጋኔኖች ምን ሆኑበታል? ድርብርብ ሆነው ወደ መሐመድ አላህን የሚጠራ ሆኖ ሲነሳ ይቀርቡታል። አንድ በል እንደሚጋብዙት ሳይ ሙስሊም 450 ኤ ላይ ሳይ ሙስሊም። ኦኬ አስክድ አልቃም አንበባው እኔጋ ትንሽ ምን ይላል? ምን ይላል? ሳይ ሙስሊም መረጃዎቹን እያያዝክ እሺ ማሜ። ሳይ ሙስሊም 450 ኤ ላይ ሙሐመድን አጋንንቶች መተው ሌሊት ጋብዘውት ነበረ። ምን ይላል መሰለ? ዳውድ ሪፖርትድ ፍሮም አሚር ሁሴይድ ዳሚር እንዳስተላለፈው ይላል። ዳውድ እንዳስተላለፈው ይላል። አያስክድ አላቅማ ኢፍ ኢብን መስዑድ was present with the messenger of Allah on the night of the jinn the night when the prophet met them። አላቅማን ጠየቅኩት ኢብን መስዑድ ከሙሐመድ ጋር ጂኒዎች ወይም አጋንንቶች ሌሊት መተው በነበረበት ሰዓትና በተገናኙበት ሰዓት አብሮት እንደነበር ጠየቅኩት አለ። ኢብን መስዑድ said ኢብን መስዑድ ምን አለ? አልነበርኩም አለ። but we were in the company of the messenger of Allah one night ነገር ግን ከአላህ መልእክተኛ ጋር አንድ ምሽት ነበርን and we missed him ነገር ግን አጣ ነው when we searched for him in the valley and the hills and said በተራራና በሸለቆ ውስጥ ፈለግ ነው አለ። he was either been taken away by jinn or has been secretly killed ወይ አጋንንቶች መተወስደውታል ወይም ደግሞ ተገድሏል ብለን አሰብን አለ። ኢብን መስዑድ ነው የሚናገረው። he narrates said we spent the worst night which people could ever spend ሰዎች ሁሉ ከሚያሳልፉት መጥፎ ምሽት በላይ አሳለፍን አለ። when it was down we saw him coming from the side of hiri ነገር ግን በነጋ ጊዜ ማለትም ከአጋንንቶቹ ጋር ሄዶ በተመለሰ ጊዜ ጠዋት ላይ ከሂሪ አቅጣጫ ሲመጣ ተመለከት ነው አለ። he reported we said o messenger of Allah we missed you and searched for you የአላህ መልእክተኛ ሆይ አንተን አጣንህ ፈልገንህም ነበረ but we could not find you and we spent the worst night which people could ever spend እና ፈልገን አጣንህ ሰዎች ሁሉ ከሚያሳልፉት እጅግ በጣም መጥፎውን ምሽት እኛ አሳልፈን ነበር አለ። he the holy prophet said ነብዩም እንደዚህ አላቸው there come to me an inviter on behalf of the jinn ከጂኒ ወገኖች የሆኑ ጋባዦች መተው ነበረ and I went along with them ከነሱም ጋራ አብሬ ሄድኩኝ and recited to them the Quran ከዛ በኋላ ጋበዙኝና ቁርአን ቀራሁላቸው። he said he then went along with us and showed us their trace of their embers ከዛ በኋላ አብሯቸው በሄደ ጊዜ ሌሊት ማለት ነው ኮቴያቸውን አሳያቸው ሙሐመድ ለማረጋገጥ። the jinn asked him the holy prophet about their provision በዛ ምሽት ነብዩን አጋንንቶቹ ስለሚመገቡት ምግብ ጠይቀውት ነበር ነግረውት ነበር። ምን ብለው every bone on which the name of Allah is recited is your provision ነብዩም ከዛ እንደዚህ ብሏቸው ነበር ማንኛውም የአላህ ስም የተጠራበት መመገብ ትችላላችሁ ብሏቸው ምግብም ሁላ ነግሯቸው ነበር የሚመገቡትን አጋንንቶቹ ማለት ነው። the time it will fall in your hand it would be covered with the flesh አጥንቱ በእጃችሁ በወደቀ ጊዜ ስጋ ይሆናል and the dung of a fodder of your animal የእንስሳቶቻችሁ ኩበትም ለናንተ ምግባችሁ ነው። the messenger of Allah said ከዛ በኋላ የአላህ መልእክተኛ ለኛ እንደዚህ አለን አሉ ለሰሃቦቹ ምን አለ? don't perform istinja with these things for this is your food of your brother jinn በእነዚህ በአጥንትና በኩበት ኢስቲንጃ አታድርጉ ምክንያቱም እነዚህ የወንድሞቻችሁ የአጋንንቶች ምግቦች ናቸውና። አጋንንት ወንድም አለህ ሙሐመድን አጋንንቶቹ ጋበዙት ሌሊቱን እዛው ጠፉ ገለውት ይሆናል ብለው ቤተሰቦቹ ሲፈልጉት አደሩ። ጠዋት ላይ አጋንንት ሲለቁት ከሂራ ዋሻ አካባቢ ከዋሻ የሆነ ዋሻ ሂር ከሚባል ሲመጣ አገኙት። ነብዩ አጋንንት ወስደው ገለውህ መስሎን ነበረ ኬት ነው መመጣው ሲሉት እንዴት ከሚገራርሙ ጂኒዎች ሌሊት ወስደው ጋበዙኝ ጋባዥ የሆነ ጂኒ መጥቶ ነበር ማለት ነው። እፎይ እኔም ልመንና አንድ እስቲ ጥያቄ ልጠይቅህና ቆይ እንጨርስ ቆይ ሁለቱም መረጃ ሰጠው አይደለ? ይሄ ብቻ ሆነ ተረዱ
ባይ ሁለቱ ላይ ሰጠው ተስማማን አይደለ? ሶስተኛ ደግሞ የተናገርኩት አለ እንደሚያዘውም ጭምር ሳይ ሙስሊም 28:14 ኤ ላይ ቀጥል አንብበው እንደሚያዙትም ጭምር ለመልካም ያዙኛል ብሎ ሴጣን መልካም አያዝም። ግን ሙሐመድ እኔ ሴጣን ነው የሚያዘኝ፣ እኔ ሴጣን ግን የሴጣን ጥሩ ሄኖ ያስቀጥል። ያ እያስክ መረጃዎቹን ማሜ ሳይ ሙስሊም አሁን ሶስተኛ ያ ሳይ ሙስሊም 2814 እንደምንችል ነው። ቀጥል። ያ ሳይ ሙስሊም 2814 ኤ ላይ ምን ይላል? አብደላ ቢን መስዑድ ሪፖርትድ ዛት አላስ ሜሴንጀር አሴት። ይሄንንም የተረከው አብደላ ኢብን መስዑድ ነው። ከአጋንንቶች ጋር በተያያዘ አብዛኛውን ትረካ የተረከው የሙሐመድ በጣም ምርጥ ወዳጅ የተባለው አብደላ ኢብን መስዑድ ነው። እዚህ ጋርም ሌላ ትረካ ምን ብሎ ተርኳል? there is none amongst you with whom it is not an attach from among the jinn or the devil። ሙሐመድ እንደዚህ አለ ወይም ነብዩ ከናንተ ውስጥ ሰይጣን ያልተመደበለት የለም። they the companion said ሰሃቦችም እንደዚህ አሉት Allah's messenger with you too የአላህ መልእክተኛው ባንተም ላይ ተመድቧልን አሉት። thereupon he said እሱም እንደዚህ አላቸው yes አዎ but Allah help me against him ነገር ግን አላህ በሱ ላይ ረድቶኛል and so I am safe from him ከሱ እንትን እላለሁ እጠበቃለሁ and he does not command me but for good ነገር ግን የተመደበለት ሰይጣን ለጥሩ እንጂ ለመጥፎ ነገር አያዘኝም። ኦኬ ስለዚህ እያንዳንዱ ከኢሳና ከሜሬም በስተቀር እንደ እስልምና ሁሉም አጋንንት ሰይጣን አለባቸው፣ በደማቸው ውስጥ ይዞራል። with exception ኢሳና ሜሬም ሲቀሩ ከኢሳና ሜሬም በቀር ሰይጣን የሌለባቸው የሉ። የሙሐመድ ሰይጣን ሙሐመድን ያዘዋል። ነገር ግን ጥሩ ነው ሰይጣን የሚያሰራኝ አይደለም። መርየምና ኢሳ ኢየሱስ እነሱ በምን ቆይ ማሜ ቆይ ተለዩ አልተለዩ አሁን ፖይንታችን አይደለም እሱ። ሶስቷንም ላልነው ቃል በቃል አምጥተናል። እስልምና ሐሰተኛ ነው በላውል እየሰማኸኝ ነው? ነኝ ልቀበል ነው እኮ ታዲያ ልቀበል ነው። አሁን ክርስትና ልቀበል ነው እና እኔ መስማት አለብኝ። ቆይ ላልነው ለተናገር ነው መረጃ አንጥተናል። እከሌ ለምን ሰይጣን አልነበረባቸውም ለምን ነበረባቸው ፖይንታችን ነው። መወያያ ራሳችን አይደለም እሱ። ለምን ተለያዩ ነው? በእነሱ የተለያዩበት ምክንያት ካላወቅኩኝ እንዴት ነው? ለምን ፖይንታችን አይደለም እሱ። ምክንያቱም ኢሳ ሰይጣን አለበት የለበትም፣ ሜሪም ሰይጣን ነካት አልነካትም ስላልሆነ መወያያ ፖይንታችን ምንም ያስቅ አይደለም። ምን ብለሃል አዳም? አሁን ሙሐመድ አላህን ሲጠራ ቆይ ሙሐመድ አላህን ሲጠራ ሰይጣን አጋንንት እንደሚጠጉት መረጃ ጠየቀን አመጣን። ሙሐመድን ጂኒዎች ይጋብዙታል መረጃ ጠየቀን አመጣን። ሰይጣን ለመልካም ያዘኛል ብሎ ሰይጣን እንደሚያዘው እንደተናገረ አጋንንት ወንድሞቻችሁ እንደሆኑ መረጃ አምጥተናል። ይሄን ካመጣህ ከእስልምና እወጣለሁ ብለሃል። ስለዚህ አሁን የፈለግከውን ትጠይቃለህ። ከዛ በኋላ ቅድሚያ ግን ለተናገርካት ምን በል አምጥተናልና መረጃውን እስልምና ሐሰተኛ ነው የአጋንንት እምነት ነው አልከተልም በል። ቆይ አሁን እንዳምን ከፈለክ እችን ጥያቄ ከመለስክልኝ ብቻ ነው ማመን የምችለው። በል ቅድሚያ በል ነገር አንድ አይደለም። ለምንድን ነው አይደለም? እኔ መርየም እና ኢሳ ሲወለዱ ሰይጣን ነካቸው አልነካቸው? ለምንድን ነው የምታጠምቁት? ስትወለዱ ክርስትና ለምንድን ነው የምታጠምቁት? ፕሊዝ ንገረኝ። ፕሊዝ እሱ መልስልሃለሁ፣ በደንብ አድርጌ መልስልሃለሁ። እሺ አምናለሁ፣ መልስልኝ። ፕሊዝ አዳም ተረጋጋ። እናጠምቃቸዋለን። የእግዚአብሔር ቅዱሱ መንፈስ እነሱ ላይ እንዲያደር እንደናንተ ሰይጣን እንዲቆነጥጣቸው ስለማንፈቅድ አሁን ቀጥታ ትመልሳለህ አመልስም። በመጀመሪያ ላልካት ቃል ትታመናለህ አትታመንም? አላህ መልሱን ይስጥህና ማለት ነው። እየሰማኸኝ ነው? ኦኬ አንተ መልስ የለም። ቅድም እኮ ተስማምተህ ነበረ። በደንብ እዩ። ከስር ያላችሁ በደንብ አስተውሉ። ጭንቅላታቸውን ዲያብሎስ እንዴት እንደሚጫወትባቸው ወላሂ ለዓዚም አንተ ነው የሚጫወትብህ። አንተ ማለት እኮ የምድር ደደብ ወላሂ ለዓዚም ነው። አልተወለድክም አንተ በቅለህ ነው ከምድር አፈር ብላና እንደ ሰው አስታ ፕሊስ ደቦንቶና ለሶስቱም ቃል በቃል መረጃ አንጥቻለሁ። ይሄ ቃል በትንሣኤ ቀን ምስክር ይሆንብሃል። አጋንንት እንዴት አስሮ እየተጫወተብህ ነብይህ አላህ ብሎ የሚለውን አካል አላህ ራሱ አጋንንት ስለሆነ አላህን ሲጠራ አጋንንት ይከመርበታል። ሌሊት አጋንንት ዘውት ሄዳሉ ግብዣ አጋንንት ሰይጣን ያዘዋል። ይሄንን አካል እየተከተልክ
መረጃ ከመጣ ከእስልምና እወጣለሁ ካልክ በኋላ ኢቨን ሴጣኑ መልሶ እንዴት ዲሲቭ እንዳደረገ እንዴት እንደሚጫወትብህ አንተ አታውቀውም፣ አንተ አትረዳውም። እኔ እንዴት እንደሚታየኝ ብታይ፣ እንዴት እንደምታሳዝነኝ ብታይ። ሴጣን እንደ ጥባጥቤ ጣን ሆነ። ኳስ ተጫውታችኋል? እንትን አስራችሁ ጥባጥቤ አስራችሁ እንደዛ ሲጫወትብህ አስሮ ሴጣን ጥባጥቤ ሲጫወትባችሁ ነው የሚታየኝ። ፊት ለፊት እንደ ጠራራ ፀሐይ ቁልጭ ባለ ሁኔታ ላይ መረጃ አንጥተን እያሳየናቸው አይናቸውን ጋርዶታል፣ አይምሯቸውን ደፍኖታል። እነኝን ምን ማድረግ ይቻላል? ምን ማድረግ ይቻላል? በቂያማ ቀን እችን ቃሌን ትሰማታለህ። ቀጥሎ ወደ ቶፒክ መልሰው ክርስቲያን ደግሞ ክርስቲያኖች ምንድነው አትፈርዷቸው፣ አጋንንቶቹ ናቸው። አሁን የያዙት አጋንንት ያለበት አጋንንት ምንድነው? በቃ ሊለቀው አልፈለገም ማለት ነው። እና ማሜ ለዛ ነው ይህን አጋንንት መክዳት አልፈለገም። የያዘው አጋንንት እንደተስማማው እየተናገረ ስለሆነ ማለት ነው። ይህንን እኛ ምንድነው ትግላችን አሁን አጋንንትን ካዱ፣ አጋንንትን ተቃውሙ ነው እያልን ያለ ነው። እነሱ ደግሞ አንቃወምም፣ እነሱ ወንድሞቻችን ናቸው፣ እናንተ ምን አገባችሁ እያሉ ነው። ተረጋጋ። ስለዚህ ትግላችን ምንድነው ከአጋንንት ጋር ነው ማለት ነው። አንዴ ማሚ በቃ ሚውት አድርግ፣ ችግር የለውም። እዛው ከአጋንንቶቹ እንደተመችተዋል ከነሱ ጋር ችግር የለውም። አንድ ነገር ልጠይቅህ እፎይ። ማሜ ሚውት አድርግ፣ ቆይ ተረጋጋ። አንድ አይደለም አስር ስማኝ፣ አንተን ሰምቼህ ነው እኮ እኔ ዝም ያልኩት። አንድ አይደለም 10 ትጠይቃለህ። ካድ ግን 100 ጥያቄ ትጠይቃለህ አልኩህ። ምክንያቱም የመጀመሪያ ቃልህ ታማኝ ካልሆንክ ኔክስት ለምን ከአንተ ጋር ጊዜ እንገላለሁ። ኖርማል ዝም ብሎ ጥያቄ ከሆነ መጨረሻ ላይ ጠብቀኝ የፈለግከውን ትጠይቃለህ። ነገር ግን አሁን ከዚህ ጋር በተያያዘ ከሆነ የመጀመሪያ ፐርሚስን ቃልህን ጠብቅ። ማጠብቅ ከሆነ ግን ከአንተ ጋር ለምን እዳርቃለሁ ዝም ብዬ በማይረባ ነገር። ወደ ቶፒኩ መልሰው ክርስቲያን። ሴጣን እየተጫወተብህ እያየሁኝ ከአንተ ጋር ሴጣን ከሚያዘው ነብይ እየተከተልክ እኔ ምን አዳረቀኝ? ወደ ቶፒኩ መልሰው። ያ ቶፒካችን ላይ እንመለስና ባይሆን የአላህን ፊት መመለስ የሚችል ሙስሊም ካለ መግባት ይችላል። የአላህ ፊት ማለት ምን ማለት ነው? ፊት ሲባል ምን እያላችሁ ነው ሙስሊሞች? እዛ ላይ ነው ያወራ ነው። በሚገርም ሁኔታ ይሄ ፊቱ ብቻ ይቀርና ሌሎች አካላቶቹ በሙሉ ይጠፋሉ። ሙስሊሞች አላህ የተገለጹትን እናጸድቃለን ብለው ስለሚናገሩ ማለት ነው። እግር አለው፣ እጅ አለው። እግሩ ምናምን በቂያማ ቀን ይጠፋና የሚቀረው ፊቱ ብቻ ነው። የአላህ ፊት ብቻ ነው የሚቀረው በቂያማ ቀን። ፊት ራሱ ምን ማለት ነው? ይጠፋል ማለት ነው። የሚቀረው በቂያማ ቀን ፊት ራሱ ምን ማለት ነው? ይጠፋል ማለት ነው። አንዴ ሐፊዝ አሁን መቀጠል የሚችል ሙስሊም ካለ ሐፊዝ ካንተ ጋር ልቀጥል። አሁን ስለገባ መልስ መመለስ የሚችል ሙስሊም ብቻ መመለስ የሚችል ጥያቄ ጠይቃላችሁ፣ ሰዓታችሁ ይከበርላችኋል፣ እንቀበላችኋለን ጥያቄ። እሺ ሐፊዝ ሰላም ነው? ይህን ጥያቄህን ይዘህ ማለት ነው። ጥያቄ አሁን ሳትለፈልፍ አንተ ራስህ ትወጣለህ። ኔክስት ምን ቀርክ? መልስ መመለስ ብቻ ከቻላችሁ መልስ ብቻ ደጋግሞ ገባ ደጋግሞ